ዩክ ሳይቀሩ ማለት ነው ከዛ ደግሞ በጣም ኃይሉን ሲያጠናክር ደግሞ ወደ ራሻ እንትን አደረገ ከዛ የሁለተኛ ዓለም ጦርነት እንትን እንዲያደርግ ያው እኔ በጣም ነው የማደንቀው ባጭሩ በጣም አካሄዱን በጣም ነው የማደንቀው በጣም ባይዘው የሱ በዛን ጊዜ የነበሩ ዶክመንታሪው ስታይ በጣም ይወዱት እንደነበር በጣም ያደንቁት እንደነበር ታውቃለህ ሰዎቹ አዎ የሚገርምሽ ነገር አንድ ዳቦ እሱ ከመምጣቱ በፊት 160,000 ይሸጥ ነበር አንድ ዳቦ አስበሽዋል 160,000 አንድ ዳቦ እየገዛ ሰው ምን አይነት የኢኮኖሚ ማሽቆልቆል ነበረው ማለት ነው ምክንያቱም ወዳ ያስከፍሏት ነበር ምንድነው በአንደኛ ዓለም ጦርነት እንትን ያደረገችው በምናምን ማለት ጀርመን ከዛ ነው አስነስቶ አይሽ ሶቪየት ህብረት የሚባለው በጣም ግብዳ የሆነ ዓለምን ሲያንቀጠቅጥ የነበረ የራሻ ስርዓትን በአፍጢሙ የደፋ ሰው በጣም ከባድ ሰው ነው አይሹ እዛጋ መድረስ ማለት እኮ በጣም ኃይለኛ ሰው ነው ማለት እኮ ነው እኔ በጣም ነው ማደንቀው ባጭሩ እነዚህ ሰዎች ግን ቢጨርሳቸው መልካም ነበር አይሁድ የሚባለው ከምድር ገጽ ቢያጠፋቸው መልካም ነበር የተቀየምኩት እነሱ አለማጥፋቱ ነው አደንቃቸዋለሁ ከጀርመን እሱ የራሻው እንትን ማለት ነው የሶቪየት ህብረት እንትን የነበረው ከኢትዮጵያ ዩዲት ጉዲት አደንቃታለሁ እነዚህ ሰዎች ነው ማደንቀው ኑራዲስ ባቢ የሚገርም ካፌ ልክ ሚውት ሳነሳ እንዳዘጋው ታውቃለህ ልትል ልክ ሚውትን አንስቼ ቪዲዮውን ዝጋው ልልህ ስል ዘጋብኝ ማለት መጀመሪያ ወደ ቤቱ ሄጄ ፕሮፋይሉን ቼክ አድርጌ መጣሁኝ እና ፕሮፋይሉ ስገባ ብዙም ፖስት ያደረገው ነገር የለም ሁለት ቪዲዮዎች ናቸው ፖስት ያደረገው እና ቪዲዮውን ክሊክ ካረኩት ይዘጋብኛል ከላይቭ ያስወጣኛል እና ከላይ የተጻፈ አለና ምን ይላል ያለ ህግ እምነት ያለ ህግ የለም እምነት ያለ ህግ የለም ህግም ያለ እምነት የለም መዳን በኢየሱስ ሲደመር በህግ ነው በአዲስ ኪዳን ህግ የለም ብሎ የሚያምን ካለ ይከራከረኝ የሚል ጽሑፍ ነው ያለው አሁን ይሄ ልጅ የሚያምነው በህግ የሚያምን ከሆነ ኦልድ ቴስተመንት ነው የሚያምነው ምክንያቱም አሁን ያስቀመጠው በአዲስ ኪዳን ህግ የለም ብሎ የሚያምን መጥቶ ይከራከረኝ አለ እኔ እስካሁን በአዲስ ኪዳን ላይ አንድም ህግ የለም ምንም አይነት ህግ የተቀመጠ ነገር የለም ህግ የለም አዲስ ኪዳን ላይ ጠቅላላ ህጎቹ ያሉት ብሉይ ኪዳን ነው ለዚህም ነው ኢየሱስ በማቴዎስ ወንጌል ሰሞኑ ስታወራው እኔ ነብያቶችና ህጎችን ለመሻር የመጣሁኝ እንዳይመስላችሁ ልፈጽመው ወይም ልተገብረው ነው የሚለው እዚህ ላይ ተቀመጠ ህግ የለም ይህ ልጅ የህግ ተገዢ ከሆነ ዞሮ የሚያምነው ብሉይ ኪዳን ነው ብሉይ ኪዳን ደግሞ እንደ ህግ መጽሐፍ የሚቀበለው ከሆነ ብሉይ ኪዳን ደግሞ ክሪቲሳይዝ ማድረግ አይችልም የራሱ የሆነ አጀንዳ ስላለ ቪዲዮውን ያንን አይቼ ቪዲዮውን ይዘጋና ዝም ብሎ እንደቀደም ከፈለገ ያውራ ለደስል ዘጋው ማለት ነው ልክ ሚዩቱን አንስቼ ማለት ልክ እሱ ጋር አየሁኝ ቪዩቱን እንቱን ያንሳው ብዬ ልመጣስል ሚዩቱን አንስቼ ቪዲዮ ነው ያጥፋውና እንደመጀመሪያ ያውራ ስል ነበር ሲጀምረን ንግግሩም አልተመቸኝም አልገባኝም ነበር ዝብረቅረቅ ያለ ነበር ሶሪያ ዳማስከስ ምናምን ግብጽ ምናምን ይያለ የተለያየ ኮንቴክስት አለው ዘጋ ሲያወራው የነበረው ነገር ማለት ነው የተወሰነ ነገር አለው አዎ ብሉይ ኪዳን ላይ ስትገባ ማለት ነው እንኳን ከግብጽ ከዚህ ከኤፍራጥስ ወንዝ እስከ ናይል ሪቨር ወይ ምናምን የሚል ሳይሆን ጭራሽ ወደ አሁን ኢያሱ ላይ ገብተህ ስታነብ ማለት ከፀሐይ መውጫ እስከ ፀሐይ መውጫ ድረስ ሁሉም ያንተ ነው የሚልም ማለት በኢያሱ መጽሐፍ ላይ ከ1 እስከ 9 ጀምረ ብታነበው ያ ሁላ ነው የሚያወራው ስለዚህ እዚህ ጋር እንደውም አንዳንዴ እግዚአብሔር ምን ሪል ስቴት ኤጀንሲ ነው እንደሚሰራው እስከምትል ድረስ ማለት ነው ያንን ውሰድ ይሄንን ውሰድ ያንን አርግልኝ ይሄን አርግልኝ ይያለ ማለት ነው ሌሎቹ ሴት ይኑሩ ነው አይገባኝም እና ያንን ሲያወራ የነበረ ራሱ እንዳልኩ እንትን ብሎ ነበር የሆነ ዝብረቅርቅ ያለ ነገር ነበር ቪዲዮ ግን አላማ ፕላን አለውና ብቻ ቀደመኝ ሁላችንንም ነው የቀደመው ምን ታደርገዋለህ ኑራዲ ቀደመን እኔ መጀመሪያ እንትን ከምል ነው ቪዲዮውን ውስጥ ያለውን እንትን ሊብዬ በገባባ ስመለስ ነው እንትን ያለ እና
አሉ እንደዚህ እስስቶች አሉ እንትን ብለው ይመጡና ማለት ነው ነገር የሚያበላሽው አሉ። መጀመሪያ ሲያወራ ደግሞ እኮ ብሎን ነበር እኮ ሌላ ቦታ አይሰሙንም እና እስቲ እናንተ ጊዜ ወስዳችሁ አዳምጡን ብሎ ነበር እኮ ገብተዋል። ምክንያቱም አጀንዳውን ሌላ ነገር ስለሆነ ማለት ነው። ኤኒዌይ አንድ ጊዜ መታለል አለ፣ በድጋሚ መታለል ግን የለም። አው ሰገድኩ፣ እኔም ሰገድኩ። ልክ ነህ። አሁን በቃ ራሴን በእንትን ነው የምገርፈው ራሴን። እንደመሸወድ የሚያስጠላኝ የለም በእውነት። አሪል ሸውደኝ እንትን የሚያደርግ ሰው ራሱ በጣም የምጠላው ሰው ነው። በጣም ነው የምጠላው። ለረሽነው እንዳችላል ለየት ያለ አይዲያ ይዘው የሚመጡ ሰዎች ሁሌ ማለት ነው ፕሮፋይላቸው ገብቻ ያለሁኝ ምንድነው ፖስት ያደረጉት ሁሉ ነገራቸው አያለሁኝ። ይሄ ልጅ ራሱ ምንም እንዳልኩ 2 ቪዲዮ ነው ግን ፎሎወር አለው ላይክ 21 ነጥብ ምናምን ታው ላይክ 21000 ፎሎወር አለው። ሌላ ምን ግን ድብቅ ነው። አዎ አይ ከእንትኑም ሊሆን ይችላል። በነገራችን ላይ ሐሳቡን የሚያራምደው እንደዛ ከሆነ በቤቱም ማለት በፖለቲካ አይን ሳይው ሐሳቡ ትክክል የምደግፈው ሐሳብ ነው። የእስራኤል መስፋፋት አለበት ወይ የእስራኤል ሐሳብ እስራኤል ነው ጽፋ የሰጠችን ምናምን የሚባል ነገር ነጮች እስራኤል ሳይሆን ነጮች እስራኤል የት ነበረችና ነው ነጮች የሚለውን ነገር እኔም ትንሽ እንትን አደርገዋለሁ ማለት ተቀበለዋለሁ። ስለዚህ ሌላ ጊዜ እንደዛ ብሎ ከሆነ ሌሎች ሪፖርት በሚያደርጉት ነው የተዘጋው ሊሆን ይችላል። በነገራችን ላይ ያው ሲደጋገምም እጁም ላይ በጣም የተቀደደ የሆነ ቀዳዳ ነበረ እያየሁት ነበር። አውራጣቱ የሆነ በእንትን የተሰነጠቀ ነው የሚመስለው። ይሁን እንትን አለበት። በአረር የገባበት ነው የሚመስለው። በጣም ኮንሰርቫቲቭ ነው። እኔ ደነገጥኩ ሁላ እንትን ሳየው ምናምን ብዙም እንትን አይለኝም አያስችለኝም እንደዚህ አይነት ነገር። ሾፌር ነኝ ያለኝ ደግሞ ጋራጅ እሰራለሁ ቢል ያስኪደው ነበር። ሽንት ቤቷን ነው የምትቆፍረው። አውቃ ነው። እኔ እኮ ደግሞ ያናደደኝ የቱ ጋር እንደሆነ ታውቃለህ? መሸወዳችን ያሰብኩት ሊያሳየን የገባው መጀመሪያ ሶሪያ ግብፅ አካባቢ ነበር ሲያወራም የነበረው ማለት ነው። ግን ዘሎ ሄደው ግን እዚህ አሁን ያለው በጦርነት ያለው ቦታ ላይ ይሄ የሪቨር ላይ ይሄ ጆርዳን ሪቨር ይሄ ማነው ዌስት ባንክ ወይም ደግሞ ይሄ ዮርዳኖስ ባህር እንትን ላይ ወደዛ ነው ሄደው እዛን ነበር መጀመሪያ ሲያወራ የነበረው። ስለ ፍልስጤም አይደለም ሲያወራ የነበረው ስለ ሶሪያ፣ ስለ ግብፅና ስለ ቀይ ባህር ነበር ሲያወራ የነበረው። ስለዚህ እነዛ ሀገሮች ነበር መጀመሪያ ያሳያል ብዬ ኤክስፔክት ያደረኩት። ግን ሄዱ ዘሎ የገባው ግን ወደ ፍልስጤም ወይም ደግሞ ይሄ ጆርዳን ሪቨር ላይ ነው የገባው። እሱ ደግሞ ክሪቲካል ነው። አይ ካሁን በኋላ ቪዲዮን እንትን የምናደርገው ለራሳችን ብቻ ነው የምንጠቀመው። ቪዲዮ ሌሎች ሀሳብ የሚሰጡ ሰዎች ካሉ ዝም ብለው ሀሳብን መስጠት ይችላሉ። በእውነት ደብረጽዮን ሸወደኝ ዛሬ። ደብረጽዮን ሸወደኝ። እዋ ያለ ታውቀዋለህ ቪዲዮን ኑር አዲስ? እዋይ ለተአምር እኮ ነው። ለማንም ሰው ያላደረገው ነገር አብይ አህመድ ያደረገው ነገር እኮ በቃ በጣም ነው እኮ። ቦሮ ሂዶ አስመራ ይስ እያለ ያለውን ታውቀዋለህ? ግዝ ያስታውሰዋል። ሸወደ ሁለተኛ ሲመጣ ምንድነው እምነት ስትለው እኮ መግለጽም እኮ አልፈለገም ታውቃለህ። ምንድነው አለኝ እኮ እንደገባ ቪዲዮን ከፈተና ምንድነው አለኝ እንዴ እና ዘጋውበት ቪዲዮን። ለምንድነው ለማንነት የምታጣራው አለኝ እና ናውጣ ማን ለአንዴ ነው የተሰራ። ምን ለ7 ቀን ነው ስፔንድ ያደረጉት ወይስ አላሳየህም? 3 ቀን ነው። It's okay. ለምን ወጣች ጓል መቀሌ? ለሌላ ጊዜ መማሪያ ይሆናል። አይ ያጋጥማል ያለ ነው። ማለት ልጁ ፈልጎት ላይሆንም ይችላል። በነገርህ ላይ ቲክታኩ ታውቀዋለህና ማሳየትም ክልክል ሊሆን ይችላል። ዝም ብሎ ሳያውቀውም እንደዛ ሊያደርግ ይችላል። ያው
የራሱ ጉዳይ በቃ ሆነ። ምንም የተፈጠረ ነገር የለም ያለ ነገር ነው። ነው እኔ ከዛ በኋላ ራሱ እዚህ ጋር ሰርች ሳረግ ነበርና ቲክታክ አላውድ ያረጋል ብዬ እየፈለኩኝ ነበርና ዲፔንድ ኮንቴክስቱን ይወስነዋል ይላል። ኮንቴክስት ይወስነዋል እና አንዳንዴ አዘ ቫዮለንት ላይክ ኮሚኒቲ ጋይድላይን በሚል እንትን ያጠፋብሃል ነገር ማለት ነው። ለምሳሌ አሁን አንዳንድ ያለ ዲስትራክት ይሄ በጦርነት የወደሙ አካባቢዎች ዋርኒንግ አለ። ብዙ ቲክታክ እንትን አይልልህም ፖስት ልታረግ ስትል ማለት ነው። ለዚህም ነው በብዛት ኒውስ ቻናል ላይ የምታገኘው። እና ኮንቴክስት ይወስነዋል አለኝ እና ብዙ ጋይድ ላይንስ አምጥቶልኛል። ያ ሁላ ማንበቡ እንትን አላልኩም። የስና ነው የለውም ግን ኮንቴክስት አለው። ዲፔንድ ቪዲዮ እና ዲፔንድ የምታሳየው ነገር ይወስነዋል ይላል። ያ ማኪ አለሽ? ሰላም እንዴት ነህ? ደህና ነኝ። እንዴት ነሽ? አለ አልሐምዱሊላህ። ሰላም ነው? ሰላም ነው አልሐምዱሊላህ። ደህና ነህ? ማኪ ማለት ማክዳ ነው? አዎ ሙሉ ስሜ አዎ ማክዳ ነው ስምሽ? ማኪዳ። አዎ ማኪዳ ማለት የንግስተ ሳባ ስም ነው። ትክክለኛ ስሟ ማኪዳ ትባላለች። አዎ ሙሉ ስሜ እንደዛ ነው። ክርስቲያን ነበርሽ? አይ አይደለም ሙስሊም ነኝ። ሙስሊም ነው ማኪዳ ብሎ ያለሽ? አዎ እናቴ ነው ያጣችልኝ። ታሪክ ታጠናለች እናትሽ? አይ እሱ እንኳን አላውቅም። አልተማረችም ወይስ አለ? በእስልምና ማኪዳ የሚባል አለ? እንደዛ ይባላል? የተለመደ ነው? መኪያ ነው የማውቀው። አለ እያሉ ነው። እኔ ማኪዳ የማውቀው የንግስተ ሳባ ስም እንደሆነ ነው። አኛስ በራሱ ብዙ አሉ ማኪዳ የሚባሉ ማለት ነው። ሙስሊም ሆነው ነው። አዎ የሶሻል ሚዲያም ሊሆን ይችላል። ልክ ምንድነው ቀበጧ አባቷና ናፋቄ ምናምን እንደሚሉት የለም ሶሻል ሚዲያ ላይ ሲጀምሩ በፍቅር ገዳይ ምናምን የሚሉ ወንዶች ያለ እንደዛ አይደለም። ወላሂ ስሜ ነው ትክክለኛ ስሜ ነው። ሌላ ስሜ ነው። የት ሀገር ልጅ ነሽ? ጉራጌ ነኝ። ጉራጌ ነሽ? መቃሪ ውሪ በቃ እርግጠኛ መኪያ ነው ስምሽ ነው አይደል? አይ ወላሂ ስሜ ማኪዳ ነው። እሺ እንዳው ምን ጉራጌ የት ነሽ? ጉራጌ ወደ ቡታጀራ መስቃን የሚባለው አይ ቦታው ሳይሆን ከየትኛው ጉራጌ ነሽ? ሰባት ቤት ነሽ? አይደለም መስቃን መስቃን ነሽ? ያው ኑር አዲስ ሰባት ቤት ነው። እሱን አላውቅም እኔ ትንሽ ሶድኛ ስላለው ሌላ አላውቅም ሌሎች። እሺ ምን ትይናለሽ? እሺ አይ ምንም የቅድሙ ልጅ ነው የገባሁትና እኔ እከታተለዋለሁ። ብዙውን ጊዜ ከክርስቲያኖች ጋር ራሱ ይጋጫልና ሌላ ነገር አስቦ አይመስለኝም ቪዲዮ የከፈተው። ቢሆንም እኮ ራሱ እኮ ሐሳብ እየተባለ ያለው ያው ጓል ትግራይም አውቀዋለሁ ማለት ጓል መቀሌ እና እነዚህ አጋዚያን ነኝ ከ3000 ዓመት ከ4000 ዓመት በፊት ኢንዲያን ሀገር ላይ ሄጄ ጦርነት ተሳተፍ ያለው ምናምን አድርጌያለሁ። ኢትዮጵያን የፈጠርኳት እኔ ነኝ፣ ለኔ ነው የምትገባው ምናምን የሚሉ ሰዎች አሉ፣ አዳዲስ ሰዎች ማለት ነው። ከነሱ አንዱ ነው ልጁ እና እነሱ ደግሞ እኔ አሁን አይደለም የተጣላሁት መሪያቸው አንድ አሁን የሆነ ትምህርት ለመማር ከኢትዮጵያ የወጣ ነው እነሱ መሪያቸው ማለት ነው። ዋና አቀንቃኝ አውቀዋለሁ። በጣም ይሄ ኢትዮጵያዊነት የሚባለውን የመጨረሻ ጠላት ነው እና መቀሌ ዩኒቨርሲቲ አስተማሪ ነበረ። አሁን
ቻይና ነው ያለው አውቀዋለሁ። እሱ ነው መሪያቸው። እኔ ደግሞ በጣም ነው የምጠላቸው። አንዳንድ ሰዎች ጋር ተዋውቃለሁ። በጣም ተፋትገናል እነሱ ጋርና ቆርማዳ ሰዎች ናቸው። ምንም እውቀት የሌለው ትውልድ ነው እና የነሱ እንትን ነው ለማለት ነው ባጭሩ። ፖለቲካም በሃይማኖትም በምናምን ነው የተንቀሳቀሱት። እነዚህ ደግሞ መጥፋት አለባቸው ነው የምለው እኔ። ትክክል አይደለም ይሄ። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር ምናምን የሚሉ ናቸውና መጥፋት አለባቸው። ምንም ኢትዮጵያ ውስጥ አንድም የሚደግፉት ነገር የለም እና እነዚህ ናቸው። የትም አሉ፣ ኢትዮጵያ ውስጥ አሉ፣ ትግራይ አሉ፣ ኤርትራ አሉ። ተናበው ነው የሚሰሩት እና ከነሱ ነው የነሱ አባል ነው ባጭሩ። ብዙ ሰው አልነቃባቸውም እነዚህ ሰዎች። ብዙም ሰው አያውቃቸውም ራሱ። ብዙም የወጡ አይደሉም አሉ፣ ኢንተርቪዋቸው አለ፣ ግን ብዙ እንትን የሚያደርጋቸው ሰው የለም። አንድ የታሪክ ምሁር ነበረ ሰው፣ እሱ ከነፈ የሰባ ምናምን ዓመት ሽማግሌ ነበረ። እሱ ነው ደግሞ ዋና እንትናቸው ደግሞ እሱ ነው የውስጥ እንትናቸው የአጥንት የጀርባ አጥንታቸው እሱ ነበረ እና ታሪክን እያዛባ ሲተረጉም የነበረ አንድ ቆርፋዳ ሰው ነበረ። ከነፈ የለም እሱ። ለማንኛውም እነዚህ ናቸው እና ምን ትያለሽ ጉራጌዋ? ሌላ ነገር የምትይው አለ? አይ የለም፣ ስላስገባኝ አመሰግናለሁ። እሺ እሺ። ሩሃይና ሩሃይና አለሽ? ምንድን ናቸው እነዚህ ዋን ላቭ ምናምን አድርገው የሆነች ሴት ፕሮፋይል አድርገው የሚመጡ ምንድን ነው እነዚህ? እንትናቸውን የሚያስበሩሽ ሰዎች ናቸው። ማንም ያወራ የለም። ማን አወራው? የለም። ኮመንት ነው ስላገባኝ ምናምን ይላሉና ምንድን ነው ይታለ? ቀደም የሆነ ቤት ነበርንና አንድ ጓደኛችን አለ። ያው ሙዚቃ ትንሽ የምንጫወትበት የምንሰማበት ነው። ይጫወታል ልጁ ፒያኖ ምናምን አለው እና አንድ ቡሽቲ መጣ። ከነዚህ እሱ አለ የልጅቷን ፕሮፋይል አድርጎ ማለት ነው። አሁን ገብቶ እንደነበረ ልጅ ነው። ቅድም ራሱ ገብቶ ነበር እዚህ ጋር ኢትዮጵያዊ ሆነው አሁን ኑር አዲስ እንደ ቀልድም እንደ እንትንም ታይቶ ከወንድ ልጅ ጋር እንደዚህ ነኝ እያሉ ያወራሉ። ቡሽቲዎች ማለት ቡሽቲ ነኝ እያሉ ያወራሉ። አሁን ቀልድ ነው ወይስ በትክክል እንደዛ ነው? እንደዛ ናቸው እንጂ በድፍረት እንደዛ ብለው ይናገራሉ። አዎ ያልሆንከው ነገር ደግሞ ይሄ እኮ የሆነ ፕራውድ የሚሰማህ ነገር እኮ አይደለም እኮ። ይሄ እኮ የሰይጣን ስራ እኮ ነው። አስጠያፊ ነገር እኮ ነው። በምድር ላይ ካሉት እንትኖች ይሄ እኮ አስጠያፊ ነገር ነውና በምንም አጋጣሚ የሆነ ፕራውድ ተሰምቶ የምታወራው አይደለም። ገብቶሃል? እነዚህ አሁን አደባባይ ወጥተው እንደዚህ የሚናገሩ አሉ። ባለፈም የመጣው ልጅ ነበርና ከዛ በኋላ ስለሱ እንትን ስሰማ ነበርና አሉ የራሳቸው የሆነ ግሩፕ አላቸው፣ የራሳቸው የሆነ ሰዎች አላቸው። ፐርፐዝሊ ነው የሚያረጉት፣ ራሳቸው ሆነው ነው የሚያረጉትና እንጂ እንደዚህ ለመሸወድ ለመሳቅ ምናምን ነገር አይደለም። በትክክል ናቸው። ግን ምን ታረጋዋለህ? ይሄው ልጅ ከመስመር ከወጣ በኋላ ምን ታረጋለህ? ከባድ ነው። አዎ ምድር ልትገለበጥ ነው ማለት ነው። አትቀርም። አይ እኔ እኮ አንዳንዴ የምጽናናው እኮ ያው ኢትዮጵያ የሚባለው በአስተሳሰብ ኋላ ቀር ቢሆንም ችግር ምን ብንሆን
እንደዛ አይነት ነገር ብዙም አንታማም ብዬ ነበረ። አንዳንዴ ዝም ብዬ ራሴን አጽናናለሁ፣ ግን ደግሞ ውስጥ ገብቼ ደግሞ ሳየው ብዙ ነገር አለ። በእርግጥ ግን ከሌሎች የተሻልን ነን እና እንደው አፍሪካ ውስጥ ትንሽ የተሻለ ነገር አለ ብዬ ተስፋ አደርግ ነበርና በአደባባይ መጥተው ቡሽቲዎችን እኔ እንደዚህ ነኝ ማለት ከጀመሩ በጣም ከባድ ነገር ነው። በጣም ያሳዝናል በእውነት። እኔ በጣም ነው ልቤን የሚሰበረው እንደዚህ አይነት ነገር ስሰማ። በጣም ከባድ ነገር ነው፣ ያሳዝናል በጣም በጣም። መቼም አክሴፕት የምታረገው ላይክ ማለት አክሴፕት ስልህ ኢትዮጵያ ውስጥ እንደዚህ ነገር ይኖራል ብለህ አክሴፕት የምታረገው ነገር አይደለም። ግን ከሁኔታቸው በተለያዩ ሶሻል ሚዲያ ከመጣ በኋላ የሚያረጉት እንትን ነገር በጣም ገብቷል። ነገር እውነት ነው እንዴ እስከምትል ደረጃ ትደርሳለህ። ያም ሆነ ያ አላህ ይጠብቀን። ያ ለማስጠያፊ ነው። ለእንደዚህ አይነት ድርጊት ተጠያቂው ያው እኔ ስራዬን ስለማድረሳ መንስኤውንም ምንድነው ብዬ እንትን ስለማደርገው ድርሳናትና ገድላት ናቸው። ያው ሰዎችን ቀስ አድርገው እያለማመዱ ያሳደጓቸው እነሱ ናቸው። ሴት ከሴት ጋር ወንድ ከወንድ ጋር ኢየሱስ ክርስቶስ የሰዎችን ከንፈር እያለፈ ሲገለጨጭ ከነበረ እኔ ስለምን ይቀርብኛል ብሎ ትውልድ እያደረገ ነው። ስለዚህ ኖርማል ነገር ነው። በተቀደሰ ሰላምታ ሰላም ተባባሉ ስለሚል እንደዛ ብለን እንጀምረው እያለ ትውልዱ መጨረሻ ላይ ደግሞ ሲፋተጉ ታገኛቸዋለና በቃ ይሄ ነው በቃ። ባለፈ የነበረችው ልጅ ታስታውሳለህ እንዴ? መታ አይደለው እንጂ እንደውም በሱ መሳም ስትል ትዝ ይልሃል? አሁን ይሄን እኮ በቃ ቸርች ውስጥ የሚነበብ ከሆነ ይሄን ትውልድ ምን አለን ይባረገኝ የሚል ሰው ነው ማለት ነው። በሱ መሳም መታ አይደል ነው እንጂ ተገኝቶ ነው እንዴ? ነገር እኮ ነው ነገሯ ስታወራ የነበረው ማለት ነው። ከተጻፈ አይቀር ለምን አስተባብላለሁ ነገር መሰለኝ። እና መታደል ነው እንዳለች እኮ በሱ መሳም አለች። ባለፈው ራሱ ምራቅ ስጋ ሆነ ማለት እንችላለን አላለም? የሁለት ሴቶች እንትን ያደረጉት የወለዱት ልጅ ነበርክ? ነበርክ። አሁን ማለት እንችላለን አለ። ምራቅ ስጋ ሆነ ማለት እንችላለን አለ። ዋው ማን እኔ እኮ የሚገርመኝ ነገር እኮ መጽሐፉ እኮ አይደለም እኮ መጽሐፉ ሳይሆን የሰው ልጅ አሚን ብሎ መቀበል እኮ ነው። መጽሐፉ መቀበሉ በሃያኛ ክፍለ ዘመን ላይ እንዲህ ተጽፎልህ ማለት ነው። አሚን ብለህ መቀበል። ትክክል ነው ብለህ ከንፈርን እየመጠጥክ ወይኔ እያልክ ማለት ነው። አምነህ መቀበል ነበር ይሄ ነገር ብለህ ማለት ነው። ኢቭን መቃወም ራሱ አይፈልጉም። እንዴት ነው ይሄ ነገር ሊሆን የሚችለው? አስበው። አባ ማቲያስ ወጥቶ ነበር ዝም ማለት የለብንም ያው መጽሐፍቶቻችን መፈተሽ አለባቸው ብለው ነበር። የሆነ ሰዓት ላይ መመርመር አለባቸው ብለው ነበር እኮ ሲጨንቃቸው። የትኛው ነው የምትመረምረው? እንዳለ እነሱ ናቸው። ድርሳናትና ገድላትማ የሚመረመሩ አይደሉም፣ የሚወረወሩ። ምኑ ነው የምትመረምረው? እንዳለ ነው። መጽሐፎቹ ሁሉ ይመጣሉ። የሆነ ነገር አለው፣ የሆነ ነገር አለው። ወደታች እኔ ግን ትናንት የነበረው ልጅ ሀሳቡ በጣም ነው የተመቸኝ። ትክክለኛ ሀሳብ ነው ሲሰጥ የነበረውና እነዚህ የድብቁ መንፈስ የድብቁ ግሩፕ ምናምን የሚባለው በምንድነው በምልክትም በተግባርም በሃይማኖትም ነው ዓላማውን እንትን እያደረገ ያለውና ሀሳቡ ትክክል ነው። የነሱ ሀሳብን ነው የሚያራምዱት እነሱ አይተህ ከሆነ ማለት ነውና እኔ በጣም ነው የሚገርመው። መቃጠል አለባቸው ድርሳናትና ገድላትን እንጀራ ጋግሩበት ኢትዮጵያ ውስጥ እያቃጠላችሁ፣ ሌላ ምንም የለም። ጥሩ እንትንን እያደረግን ነበረ። ቅድም ሞዳችን ከነተው ልጁ መጥቶ ሁሉም ጥሩ ነበር የሚያወራው። አይ ነው አሉ እኮ እንደዚህ አይነት በሰው ተመስለው የሚመጡ ሰይጣኖች አሉ። ግን ያው ተው
ቅድም ልጅቷ ያለችው ስላስገባህኝ አመሰግናለሁ ነው ያለችው እንጂ እናንተ ከታች ለምን በሌላ ነገር እንደቀየራችሁ ታላወቅኩም። ስላገባህኝ ልትለው ነው እንዴ? ምናምን ስለ ትዳር አልነበረም ስታወራ የነበረው። ጀስት እዚህ ጋር ስለመጣኝ ደስ ብሎኛል ነው ያ ነበር ልጅቷ ያለችው። ግን ያው ከታች ቀይረውባታል። እንደዛ እሷ ነው እንዴ የጻፈው ያለው? አዎ እሷ ነበረች። አዎ ለምንድን ነው ወንዶች ብቻ እንደዛ የሚሉት እያልኩ ነበረ። ቀንተው ነው ለካ። ሳያወራችሁ ሌላ ነው፣ ከታች ሲጽፉ የነበረው ግን ሌላ ነው። እና ዙፈይር ናቸው እኮ ደግሞ እኮ መጣ ነበር እኮ መልሳ ወረደች። ላይክ ክሊር ለማድረግ መጣ ነበር መልሳ ወረደች። እኔ ያው መስክር ይልሻለሁኝ። አንቺ ያልሽው ሌላ ነው፣ እነሱ በሌላ ነው የተረጎመብሽ። ታያቸው እህቴ። ና እስኪ ዙፈይር ቶሎ የሚበረግገው እሱ ነው። ና ገባ እስኪ። ይህ የሚለውን ቃል ፊደል የሚያበሳጨው እሱ ብቻ ነው። ባብዬ ካሉ በቃ የለም ይቃጠላል፣ ኮረንት ይጨብጣል። ለምን እንደሆነ አላውቅም። ሰላም ነው? ወይ ባቢ እንዴት ነህ? ሰላም ሁሉ መልካም ነው? ሁሉ መልካም። እያገኘህ ነው? ማን ሰጥ ምንድን አይባልም። አሁን ይባላል። ምን አላገኘህም? ኑሬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ላቅስ ኮዘቢ እንዴት ነህ? ቁርሴን እየበላሁ ነው። እየተባረከ ይሁን። አዎ ስላገባኝ ስትል እኮ ሰማሁ። ታውቃለህ? ስላገባኝ እንደዛ ስትል አገባታለሁ እኮ ታዲያ። ከዛ ደግሞ ስላስገባኝ አለች። ድምጿ ግን አያምርም። አይ ድንገት ነው የገባሁት። እሱን ስትል የሰማሁት እሷ ብቻ ነው የሰማሁ። አርቴጅ ነበር የገባሁት። እሺ እና እንዴት ነህ? አልሐምዱሊላህ። ጠፍተሃል? አለም በጭ እንደላጅቱ ፍሬት የገባ ታዲያ እኔ ምን ነው ታዲያ ምን አደርጋለሁ ብለህ ነው? ያኔ ጋር እንትን ነው አንተ የምትገባበት ሰዓት እኔ ጋር በጣም እንትን ምንድን ነው እና አይመችም። ተፍ እያልክ ነው ስራ? ኧረ የምተኛበት ሰዓት ነው እንጂ የምተኛበት ነው። ጥያቄ ጨርሰህ ነው? አይታውኩት እኮ እዴ አሁን ጤነኛ ሆኛለሁ። ተው እንጂ የምን ጥያቄ? ዝም ብለህ መኖር ይሻላል ማለት እየተወዛገብክ ነበረ? ኧረ አልሐምዱሊላህ ቤት በኩል እንዴት በኩል ተወዛገብክ? ምን የሚያወዛግብ ነገር አለ? አትወዛገብም? ኧረ ምን አለ የሚያወዛግብ? ጥያቄ እንኳን ቢኖር ገባህ እንትን ብለህ ተቀይሰህ ትጠይቃለህ። እዛ ሆቴል ምን ችግር አለ? ጠይቀኝ ከፈለክ ሰብስቤ እሄዳለሁ። ማለት ተቀይሰህ ማለት እጠይቃለሁ። ውስጣቶችን እንጂ ምን ችግር አለ? አንተ ሳትመልስም ካወቅኩት እመልሳለሁ። ምን ችግር አለ? ጠይቀኝ። ግን እኔ ባንተ ጥያቄ ለአንተ ሀበሻ አይደለም ስትል እሰማሃለሁ ብዙ ጊዜ። ሀበሻ ነው አይደለም? አንተ ሀበሻ ነህ? እኔ ነኝ። ማስረጃህ ምንድን ነው? ሀበሻ ምን ማለት ነው? እንዴት ሀበሻ ምን ማለት ነው? ያው ሀበሻ የሚባለው ምን ኢትዮጵያዊ አይደለ? ሌላ ምንድን እንዴ? አይደለም። ሁሉም ኢትዮጵያዊ ሀበሻ ነው ካልክ በጣም ከባድ ስህተት ነው። ግን ሀበሻ ምን ማለት ነው ነው? አይ ነው እኔ እስከማውቀው ድረስ ይሄ ነው ሀበሻ ማለት እንደዚህ እንደሆነ ነው። ሀበሻ ማለት ኢትዮጵያዊ ነው ብለህ ነው የምታምነው? እኔ እንደዛ ነው። እንትን ምድር ነው ወይስ ህዝብ ነው ወይ ነገድ ነው? ምንድን ነው? እሱም አለ እንዴ? እሱም አለ። እኔ ህዝብ ነበር የማውቅ የነበረው አክቹዋሊ ገና ነው። እንደዛ የሚባል የለም። ሀበሻ እኮ የራሱ የሆነ እንትን አለው እኮ። አሁን እኮ ሀበሻ ወይ ነገድ ነው ወይ ምድሩ ነው ወይም ደግሞ ሁሉም በአጠቃላይ ህዝቡ ነው። ምንድን ነው አንተ ሀበሻ ብለህ የምትለው? ኖ አይ እኔ እንትን ነው የምልህ። እኔ እስከ ማውቀው ማለት ረዳ እስከነበረ ድረስ ሀበሻ የሚባለው ህዝብ እንደነበረ ይሄ እንዳለ ከየትም የመጣም መቀደም ስናወራው እንደነበረው ከኢራቅም ከኬንያም ከሱዳንም የመጣው ህዝብ ከችን አይመለከትም። እዛው ነበሩ ነው። እነሱን አይመለከትም። ከእኔ እስከማውቀው እንደዚህ አይነት ከቾችን አይመለከትም። ግን እዛው ይኖር የነበሩትን ምናምን አላ ልክ እንደኛ ማለት
ማነህ አንተ? ከየትኛው ነህ? እንዴት እኔ አሁን እዛው ነው ተወልጄ ያደግኩት። ለምሳሌ ሁሉም እኮ እዛ ነው ተወልዶ ያደገው እኮ። ግን ከብዙ ሺህ ዓመታት በፊት ከጢግሮስ ከኢራቅ የመጣ አለ፣ ከየመን የመጣ አለ፣ ከኢንዲያ የመጣ አለ፣ ከሱዳን የመጣ አለ፣ ከኬንያ የመጣ አለ። እዛ ጋር ደግሞ የነበረ አመጣጡም አይታወቅም አለ። እነሱ አይደለህም አንተ። አሁን ከናማ የሚባለው አይታወቅም ከየት እንደመጣ፣ ግን እዛ ነበረ። ከ4000 ዓመት በፊት እዛ ነበረ። አንተ ከየትኛው ነህ? ወደኋላ እኔ ምን አውቃለሁ? አሁን ቤተሰቦቼ ከኢራቅ ይምጡ ከህንድ ምን አውቃለሁ? የዛሬ 4000 ዓመት የምትለኝ ሲጀመር አበሻ የሚባለው ሰው ነው። ሀገርም ምድርም ህዝብም አይደለም። አሁን ተባዛንና ህዝብ ነው ተባለ እንጂ አበሻ ማለት ሰው ነው። ያ ሰውዬ አበሻ የሚባለው ሰው ደግሞ የወለዳቸው የእሱ ነገድ የትኛው ነው ተብለህ ብትጠየቅ ማንንም ሰው አይመልስም የትኛው እንደሆነ። ሁሉም ሰው እየተነሳ እኔ አበሻ ነኝ ይላል። ያው እኔም እንትን አድርገዋለሁ እኮ አንዳንዴ ያው አበሻ ስለተባል እኔ ተቀብዬዋለሁ። አበሻ ማለት ግን የአንድ ነገድ ወይም የአንድ አባት ስም ነው። ገብቷል? የእሱ ሰውዬ ነገድ ከምን አንጻር ነው ታውቃለህ? እኔ ከእስልምና ጋር እየይዤው ነው ማለት ስለ የሆነ ታሪክ ስንሰማ ታሪክ ሰን አክቹዋሊ ያለ ነገር ነው። ያኔ ሰሃቦች በሚቸገሩበት ሰዓት ሰለላሁ ወደ ሀበሻ ሂዱ፣ እዛ አንድ መሪ አንድ ንጉስ አለ ማንም የማይበደልበት ምናምን ብለው ሲናገሩ ሰለላሁ ሀበሻ የሚባል ማህበረሰብ የሚኖርበት ሀገር እንደነበረና ሀበሻ የሚያስተዳድራት የሆነ ንጉስ እንደነበረ ነው እሳቸው ሲናገሩ የነበሩት። እና ከዛ አንጻር አይቼው እንደዚያ ያልኩኝ አይደለም። ንግግሩ እንደዛ ነው። ይዛው ይላል ሀበሻ ነው የሚለው፣ ወደ ሀበሻ ሂዱ ነው የሚለው። እንግዲህ ወደ ሀበሻ ምድር ሂዱ፣ እሷን የሚያስተዳድራት ማንም እንትን የማይባልበት ንጉስ አለ አይደል የሚባለው እኮ። እሱ ነው የምልህ። ወደ ሀበሻ ምድር ሂዱ ሲባል እኮ ወደ ሀበሻ ምድር ሂዱ ሲባል ሌላ ነው። የሀበሻ ምድር የተባለው ከዛ በፊት የነበረ ሀበሻ የሚባል የሀበሻ ምድር ነው። እሷን ደግሞ የሚያስተዳድራት ንጉስ አለ የተባለው ደግሞ ያ ነጃሽ የሚባለው ነው አይደል? እሱን እኮ ነው እኮ። አበሻ ነኝ ማለት አትችልም ነው። አሁን አበሻ ነኝ ብሎ በእንትን ማውራት የሚችል ሰው የለም። ገብቶሃል አባባሌ? አበሻ ማን እንደሆነ በቅጡ አይታወቅም፣ የትኛው እንደሆነ የትኛው ህዝብ። አንዳንድ ሰዎች እንትኖቹ አሁን ለምሳሌ እንትን ዝም ታውቃለህ? ኦሮሞዎች አይደለም አማራዎች እና ትግሬዎች እኛንን አበሻ ይላሉ። ያው ጉራጌ ማለት ነው። አንተ ጉራጌ ስለሆንክ እነሱም ይላሉ። ጉራጌ ከእንትን የመጣ ስለሚባል ከብሌን የሚባል ኤርትራ ውስጥ ያለ ብሔር ከዛ የመጣ ስለሚባል ያው ተመሳሳይ ነው፣ የግዕዝ ውጤት ነው ምናምን፣ የግዕዝ ህዝብ ነው ምናምን ስለሚባል ጉራጌም እኛንን አበሻ ይላሉ። ግን ውሸት ነው፣ የተረጋገጠ አይደለም። አበሻ ማለት የትኛው እንደሆነ አይታወቅም እና ዝም ብለን የተቀበልነው ለማለት ነው ባጭሩ። እኛ ምድር ውስጥ የነበረ ሰው ስለሆነ አበሻ የሚባለው የእሱ ነገር ግን እነማን እንደሆኑ አይታወቅም። ያው ዝም ብለን ተቀብለነዋል የሚለው። እናንተ ምንድን ነህ? እኔ ሰው ነኝ። ጉራጌ ነው ያልከኝ ትመስለኛለህ። ልጅቷ ጉራጌ ስላለች ተቀላቅሎብህ ነው። ይሁን አልተቀላቀለብኝም። ያው ስሜታዊ ስትሆን ሁሉም ሰው ደግሞ በእንትኑ አያስችለውም ብዬ ነው። በምን ኧረ ሰው ምንም ስሜታዊ ነገር የለም። እኔ ነው ብዙ ጊዜ ስትናገር ስለምሰማ ይሄ ሰውዬ ከምን የመጣ ነው አበሻ አይደለም የሚለው ምናምን የሚለውን አስቤ ነው የጠየኩኝ። እኔ ምን አገባኝ? እኔ የአብርሃም ዘር ነኝ። እንግዲህ እሱ ወደ ኋላ ሄደን ማጥናት ይኖርብናል። ነገሩ ልክ ሁላችንም እዛ ዘር ነው። እኔ የአብርሃም ዘር ነኝ። ብቻ አግኝተኸኛል አይደል? ከምን አንጻር እንደዛ እንዳኩኝ እኔ አግኝቻለሁ፣ ግን ትክክል አይደለም እኮ ነው ያልኩህ እንጂ አግኝቻለሁ። ያሁን እኮ መለስከኝ እኮ። አሁን ጥናት አካሄድብህ ነው ገባ? አንተ ሴሜቲክ ከሚባሉ ነው ወይስ ኩሽ ከሚባሉ ነው? ኧረ እኔ እሱ ምንም አላውቅም። ሴሜቲክ እኔ ኩሽ የማውቀው የነበረው የሆነ ጨዋታውን ታውቃለህ? ኩሽ የሚባል ጨዋታ እሱን ነው የማውቀው። የምሬ ነው። አያገባኝም። እኔ ሂስትሪ ኩሽ ሴሜቲክ ጠቅሞም አይታየኝም።
በእሱን እኮ ነው የሚጣሉት ኢትዮጵያውያኖች። አሁን በ21ኛው ክፍለ ዘመን እኔ ሴሚቲክ ነኝ እነዚህ ኮኩሽ ናቸው እያለ ሲፋተግ ሲያየው እኔ በጣም ነው ሳቄን የሚመጣውና በተለይ ደግሞ ሴሚቲክ ነን የሚሉ ህዝቦች እኔ ያው እንደዛ ማለት መጤነን እንደማለት ነው ባጭሩ። ኢትዮጵያ ውስጥ ቁጭ ብሎ እኔ ሁሌ የምናገረው ኢትዮጵያ ሲመሯት ሲያስተዳድሯት የነበሩ ህዝቦች ኩሽ ናቸው። አፍሪካ የኩሽ ሀገር ነው በአጠቃላይ ማለት ነው። ሴሜቲክ ነን የሚሉ ሰዎች ደግሞ ከኤዥያ የመጡ መጤ ሰዎች ናቸው። በነገራችን ላይ መጤ ሊባል አይችልም አሁን ማለት ነው። ስለዚህ ሴሜቲክ ነኝ ካለ አንድ ሰው ወይ ከአረብ ምድር ከኢራቅ የመጣ ነው ወይ ከኢንዲያ የመጣ ነው ወይ ከየመን የመጣ ነው፣ ከዚያ አያልፍም። ከሲሪያ የመጣ ነው፣ እንደዛ ነው። እነሱ ናቸው ቅሪት ናቸው። ይሄ ዲቃላ የሚባል የለም፣ እንደዛ ናቸው። ነጋዴዎች የነበሩ ናቸው፣ ሰፋሪ ናቸው። ዝም ብሎ ሴሜቲክ የሚባል ሰው ደግሞ በእኛ ምድር በአፍሪካ የተዳቀሉ ናቸው። ያው የአክሱም ኢምፓየር በነበረበት ዘመን ይገበያዩ ነበር። አዎ እንደዛ ነው። እና ሁሉም ከች ነው ያልከኝ ማንም ነዋሪ የለም፣ ሁሉም ስደተኛ ነው ኢትዮጵያ። አዎ ስደተኛ ነው። እሺ ታዲያ ማን ናት? ሀገሯ ናት እንዴ? ያም እየመጣ አሁን ለምሳሌ ከአንድ ሺህ ዓመት በፊት ሲኖሩባት የነበሩ ህዝቦች የነሱ ነበረች፣ አሁን የኛ ነች። ከአንድ ሺህ ዓመት በኋላ ደግሞ የሚኖሩዋትን ህዝቦች የነሱ ነች። ገብቷል? የኔ የሚባል ነገር እኮ የለም፣ መሀይም ስለሆነን እንጂ የሰው ልጅ ልክ እንደ ዩናይትድ ስቴትስ ማለት እኮ ነው። የዩናይትድ ስቴትስ በጣም የቅርብ እንትን ነው። እንትና ኮሎምበስን እንትኗን ካደረጋት በኋላ አሁን የሱ ነበረች። ከዛ በኋላ የነበሩ ህዝቦች ነበረች። አሁን ደግሞ እነዚህ ወይድ ኢንዲያንስ የሚባሉ ሰዎች የነሱ ነበረች። አሁን ደግሞ ማንንም ሰው እየተነሳ ኢትዮጵያም የኔ ነች ይላል። ያው ጋድ ብለስ አሜሪካ ያለ አይደል እንትን የሚለው ኢትዮጵያዊ እንኳን በስደት የገባበት ሀገር ይኮራራል። ታሪክ የምታውቅ ይመስለኛልና አንድ ጥያቄ ወጥቶና የዝንት መልክ ለምንድን ነበር ኢሮፖች ብዙ ሀገራቶችን ቀኝ ግዛት በሚገዙበት ሰዓት አረቦችንም ነበር ቀኝ ግዛት የሚገዛቸው ነበር? ያኔ ማለት ነው አረቦችን ለምን ነበር ቀኝ ግዛት መገዛቸው ነበር? ዛሬ ስለዚህ ብዙ አፍሪካኖችን በቀኝ ግዛት በሚይዙበት ሰዓት አረቦችን ግን ያዟቸው ነበርና ተገዝተዋል እኮ ታዲያ አረቦች ማን ተገዛ? የትኛው አረብ ተገዝተዋል? ለምን አልተገዛም? ከላቸው የትኛው አረብ ነው የተገዛው? እስኪ ንገረኝ። እኔ አላውቅም ነው። ለምሳሌ ምን እያወራን? በመጀመሪያ ኦቶማን ኤምፓየር የሚባል የራሳቸው የሆነ ታላቅ ገዢ ነበር። አንድ በል እሱን ተውና የቅርቡ ታሪክ ማለት ነው። እነሱ ጋር በጣም የሚፋተግ እነሱ ጋር እንትን የሚያደርግ ከባድ የሆነ ግሩፕ ነበረ። የእንትኖች ማለት ነው የትርኮች። በዚህ አጋጣሚ በነገርህ ላይ ስለገዟቸው ነው በዚህ ልክ የተበታተኑት እንጂ በጣም ከባድ እንትኖች ነበሩ። አረቦች የሚባሉት እኮ በጣም ከባድ ነበሩ። ዓለምን በጣም ሲያሽከረክሩ ነበረ። ገብቷል? ግን ስለተገዙ ነው፣ ከፋፍለው ነው የገዟቸው። ደግሞ የሚገርምህ ነገር አሁን እነ ሊቢያ የሚባሉት እነ ኢራቅ ራሱ አሁን ኢራቅ ራሱ እየተገዛ ነው። አሁን ሊቢያውን እየተገዛ ነው። ከዘመናት በፊትም ሲገዛ ነበረ። እነ የመን የሚባለው ሀገር ተገዝተዋል። ሲሪያ የምትለው ሀገር የተገዛ ነው። ተገዝተዋል። ሁሉም ተገዝተዋል። ወደኋላ ተመልሰህ ስታነበው ማለት ነው። ዙፈይር እንዳለ እነ ሳውዲ ምናምን እንዳለ ተገዝተዋል ነው የምትል? እነ ሳውዲ የሚባሉ ደግሞ በእነዚህ በኦቶማን እንትኖች ነው የተገዙት። አሁን እየተገዙ ነው። አሁንማ ሁሉም ኢትዮጵያ እየተገዛች እኮ ነው። ኦቶማን የሚባሉ ነበሩ፣ እነሱ ገዝቷቸዋል። ያኔ በግዴታ ነበር የምንገዛው፣ አሁን በፈቃደኝነት ነው ተቀይሯል። እሺ ኑር አዲስ ማውራት ፈልገዋል፣ ያውራ። አይ እሺ ኖ እኔ ብዙ ማወራው ነገር የለኝም። እነ ሞሮኮ ምናምን እንደተገዙ አውቃለሁ፣ እነ ሊቢያ። ሌላው ደግሞ ያኔ እንደዚህ አሁን አረብ ሀገሮች አሁን እንደምታያቸው እነዚህ ጆርዳን፣
ወይም ሳውዲ ምናምን እንደዚህ ስም የነበራቸው ሞደርን የሆኑ ስሞች ናቸው። በፊት እንደዚህ የነበሩ አይደሉም። በተለይ አሁን ጠቅላላ አሁን ሶሪያ የሚባለው ሻም የሚባል ሀገር ነበር ጠቅላላ ማለት ነው የሚጠራው እንጂ አሁን እንደምታችን ሶሪያ፣ ኢራን ምናምን ተብሎ የተከፋፈሉ ሀገሮች አልነበሩም እና ለመግዛትም ራሱ አስቸጋሪ የሆነባቸው ጊዜያቶችም ነበሩ። ያው ዞሮ ግን ያው ስለምተገዙ ነው። አሁን ለምሳሌ ወደ እስራኤልም ወደዛ ሀገር እነዚህ ፈረንሳይ ሌሎ እና እንግሊዝ መስመር አስምረው ነው የሰጧቸው በካርታ ደረጃ ማለት ነው። ያ ራሳቸው ገብተው አሁን ያን ራሱ ቅኝ ግዛት ብለው እነዛ ሰዎች ይኖሩ ነበር። ግን ፈረንሳይና እንግሊዝ ናቸው ገብተው መስመር አስምረው ይሄ ጆርዳን ነው፣ ይሄ ልብናን ነው፣ ይሄ ከሌ ነው ምናምን ብለው ይሄ እስራኤል ነው ብለው በተለይ ከ1948 ወይም ከ1947 በኋላ የከፋፈሉት ፓወርም ስለነበራቸው ነው። ያንን የማረግ አቅም ስለነበራቸው ነው። ግን እንደ ሌሎቹ ሀገሮች ለምሳሌ አሁን ሳውዝ አፍሪካ እንደተገዛ ወይም ደግሞ እነዚህ ጊኒ ወለም አፍሪካ ሀገሮች እንደ ሲጨቆኑ እንደነበረ ባያረጓቸውም ሰምሃው ግን ይዟቸው ነበር ማለት ይችላል። በተለይ ደግሞ የበፊቶቹ እነዚህ ትላልቅ ኢምፓየሮች ይሄ ምንድነው የሚባለው ይሄ የቱርክ ምንድነው የሚባለው ይሄ ኦቶማን ኢምፓየር ኮላፕስ ካረገ በኋላ ማለት ነው። ያኔ ነበር እንደውም ይሄ ኢስላሚክ ጎልደን ኤጅ የሚባለው ማለት ነው። እነዛ ኮላፕስ ካረጉ በኋላ ብዙም ሽፍቱ ወደ ዌስተርን ዓለም ነው የዞረው። ሞረ በለጠ ግን ባቢ ያቋል። እኔ አላውቅም። እኔ ከማነበው ነው፣ አንተም ከምታነበው ነው። ማቀው እንትን የለም። ለማንኛውም ወላቃ እኔ ነኝ የበላይ። አሁን እኔ ሊቀ ጳጳስ ዘኢትዮጵያ ነኝ። ለምሳሌ አሁን በፈረንሳይ ራሱ ከተገዙን አዘን አሁን የአረብ ሀገሮች አልጄሪያ ከ1830 እስከ 1972 በፈረንሳይ ተገዝታ ነበር። ቱኒዚያም እንደዛ፣ ሞሮኮ፣ ልብናንም ሶሪያም ደግሞ ከ1920 እስከ 1947 በአንደር ፈረንሳይ እንትን የተገዛ ነበሩ። ኢጂፕትም ራሱ ተገዝታ ነበር ከ1982 እስከ 1952 በእንግሊዝ የተገዛ ሀገር ነበር ኢጂፕትም። ሱዳንም ደግሞ እንደዚህ ከ1899 እስከ 1956 የተገዛ ሀገር ነበረች። ኢራቅንም በብሪቲሽ ተገዝታ ነበር በ1917 እስከዛ 1972 በተወሰነ መንገድ ይዟቸው ነበር። ልክ ለምሳሌ አሁን ኢትዮጵያም ጣሊያን መጥቶ አገስ በ1928 ገብቶ በ1933 ነው የወጣው 5 አመት ምንም እንኳን እንትን ባይሉ ማለት ነው። አገስ የወጡ ራሱ እነሱ በእንደዛ መንገድ የተገዙ ነበሩ። ጆርዳንም ራሱ 1928 ላይ ምናምን በብሪቲሽ ተይዛ ነበር። ሰላም እንዴት ናችሁ? እንዴት ነህ? አለ ለምሳሌ የሳውዲ አረቢያ ፔትሮል ካምፓኒ 79 ነው 69% የአሜሪካ ነው። አሁን ሊያውም የጁሽ ካምፓኒ ኮንትሮል የሚያደርግበት አሁን ኤግዛክትሊ ይሄንን አታውቀው። አሜሪካዊ ዜግነት ያለው የጁሽ አይደንቲቲ ያለው ሰው ማን ይባላል? ያ ቼክ አድርገው ኮማን ይባላል። ፐርሰንቱን ያልከው just find it ያ ስንት ፐርሰንት? ከ60 እስከ 70 ምናምን ፐርሰንት ነው። ቼክ አድርገው። እኔ ግን ማይም ነኝ። ኖ እኔ ተማርኩ ነኝ እና ተምረህ ነው እንደዚህ ያው why don't you find it right now እዛው ላይ እኮ ቼክ ማድረግ ይችላል። ያው እኔ ልክልሃለሁ 70% ኦኬ ሌላ አንድ ነገር ኦኬ አቶሚክ ይኸውልህ ቆይ ልንገራችሁ በእውነት ቆይ አንድ ባለ ሀብት አንድ ሀገር ሄድና ኢንቨስት አደረገ ማለት ቅኝ ተገዝቷል ማለት አይደለም። እሺ ለምሳሌ ፒኤልሲ ካምፓኒ ሼርሆልደር ካምፓኒ ነግሬህ እኮ ነው። አትሳቅ፣ የምታውቀውን እኮ ነው። አሁን እጅ ላይ ኢንፎርሜሽን ነው ያለ እና ፈልገውና ቼክ አድርገው ብቻ። በጣም ከፍተኛ የሆነ ሼር ሆልደሮቹ እነኛ ናቸው። እሺ ቀጥል። እኔ እኮ አሁን እሱን ትተህ እኮ የበላይነት ብለህ ስትል ነበርና እዚህ ጋር የሚያምጣቸው ጁስ ናቸው። ለምን እሱ ማሽቃበጥ ትተህ የበላይነት ብለህ ነበር? ዌፐን ፓተንቶች፣ ይኸውልህ የመሳሪያ ፓተንቶች ለምሳሌ ኢትዮጵያ ውስጥ የምታየው ክላሽንኮቭ የሚባለው መሳሪያ ኢቨን ሌላው ዓለም ላይ ደግሞ ድራጎኖቭ ምናምን እነኚህ ፓተንቶቹ ራሱ ክሬትድ ፓተንትድ ናቸው። ታውቃለህ አይደል? ፓተንትድ ማለት ዲዛይን ኦነር አላቸው። ማን ነው?
እነኛ ሁሉ ዌስተርኖች ላይ ዛር ክርስቲያን ለምሳሌ አቶሚክ ዌፐኖች ዲዛይን ይህንን ቼክ አድርገው በቃ ዶንት ሃቭ ኤኒ ፓወር በአሁን ሰዓት ማለት ነው። ሚኒ ፓወር የላችሁ። ስማ ጋቢ ከእንትን ጀምርለት መጀመሪያ ቄም መግዛት ምን እንደሆነ ወደኋላ እንትን በለት። ምክንያቱም የምኖርበት ሀገር ስማኝማ በርሚንግሃም የሚባል ከተማ አለና ለምሳሌ ጎግል ካምፓኒ ማይክሮሶፍት ካምፓኒ ከቻይና ፕሮዳክት ውጭ ያሉት ማለት ነው ቴክኖሎጂዎች ፋይንድ ዲስ ብሮ ማን ነው ኦነር እንደሆነ ማለት ነው። ማን ነው? ክርስቲያን ነው። ቢልጌት ምን እንደሆነ ታውቃለህ? ቢልጌት ምንድነው? ቴስላ ወይንም ይሄንተን ፋይንድ ዲስ ቢልጌት ኮንትሮል ተደርጋቸዋል እያልኩ ቴስላ ምን አልክ? ቢልጌት እና ቴስላ ቢልጌት ኤለን ማስክ የምታውቀው ነገር አለ? ኤለን ማስክ ምንድነው? ምንድነው? አታውቀውም? አውቀዋለሁ እኮ ምንድነው እያልክ ነው? ክርስቲያን ነው እያልክ ነው? ኤለን ማስክ እንዴ ክርስቲያን ነው? just find it who is he ውረድ አትቀዘናም ና ውረድ እንዴ ቢልጌት አላለም ኤለን ማስክ አላለም አላሙዲን የሚባለው ሰው እኮ ሙሐመድ የሚል ሰው ባይከተለው ከኋላ እኮ ክርስቲያን ነው። አታይም እንዴ ማህደራ ሰፋ አግብቶት ነበር እኮ አንተ ቅዘና ደንቆሮ ነው። ይሄ ሰው በጣም ዘገምተኛ ሰው ነው። እኔ በጣም ነው የሚያሳዝነኝ። ባቢ ሪቲ ነው ነብይ ስለ አረብ ላይ በአካል ያሉ ነው የሚመስለው። በቃ ይደነግጣል። ለዛ ነው አረቦች ቀጥታ አነሳና ሳውዲ አረቢያ ብሎ ጀመረ። አይ ሌላ ነገር ነው ግን ኤለን ማስክና ሲጨንቀው አታውቀውም እንዴ ይለኛል። እኔ ወላቃ ክርስቲያን ነው ልትል ነው? ይተፋባል። ኤለን ማስክ ቢያገኝ ይተፋባል። መስቀል ብትለው ይሸናበታል። ኤለን በእውነት ቂጡን ነው የሚጠርቅበት። መጽሐፍ ቅዱስ ብትለው ይተፋበታል፣ ትፍ ይልበታል። መሀይም ደግሞ ጂውሽ ይላል ምናምን። ምን አገባ አንተ ስለ አይሁድ? አሽቃባጭ ትውልድ። ይሄ ኢትዮጵያ የሚባለው ቆሻሻ በጣም ነው የሚገርመኝ። ክርስቲያን በዓለም አይታወቅም። በነገራችን ላይ ክርስቲያን አፈንዳጅ አጎብዳጅ ነው። በቃ ሌላ ምንም አይታወቅም። ሌላ ታሪክ የለውም። ሲያፈነድድ ሲያጎበድድ ለማን? ለነጭ፣ ለማን? ለጂውሽ፣ ለአይሁድ። ክርስቲያን ታሪኩ ይሄ ነው። የበላይ ነኝ ይላል እንዴ? የምን የበላይነት ነው? የበታችነት ነው እንጂ በስዕል እኮ ነው የተማረከው። ቁም ብዛ ነው ደግሞ እኮ የወል ባቢ የሚገርመው ስለ ፈጣሪ ሲወራ ስለ ነብዩ መሐመድ ያወራሉ። ስለ ሰማይ ስታወራ ስለ ምድር ያወራሉ። ስለ ምድር ስታወራ ደግሞ ስለ ሰማይ ያወራሉ። አሁን ያወራን የነበረው ስለ አገር ነው። እነዚህ ዌስተርኖች በአገር ደረጃ አፍሪካውያኖች የአፍሪካ ሀገሮችን ሲገዙ ለምንድን ነው አረብ ሀገሮችን ያልገዙት ነበር ጥያቄ። ያወራን ያለው ስለ አገር ነው። መጥቶ ግን እዚህ ጋር ስለ አንድ ኢንዲቪጁዋል ፐርሰን ያወራል። አይ አንተን እኮ ነው አሁን ኤለን ማስክ እንደ ቢል ጌት ምናምን እኮ ክርስቲያን ናቸው ብሎ ሊተክስ ነበር የፈለገው። አይ አታውቀውም እንዴ ይለኛል። እኔማ አውቀዋለሁ። ፋይንድ አውት አለ እኮ አቦ እንኳን አስገባው። ባቢ ደስ ብሎኛል ስላስገባው። ምን አይነት መሀይም ነው በእናትህ እንዴ! ኢንቨስት ማድረግ እንደ ቀን ግዛት የሚቆጥር። እኔ እኮ ሴቶቹ ምንድን ነው ብሎ የሚያሳምናቸው ግራ ገባኝ እኮ በእናትህ ሞተ ሽማግሌ። ለማንኛውም ባቢ በሴቶች ዙሪያ ችግር አለብህ። በሴቶች ዙሪያ በእናትህ አንተ ደግሞ መተህ የምታበላሸው ነገር አለ። እኔ ላይ ስንት በረታለህ? በሉሽ መልካም ቀን ይሁንላችሁ። ወይ ከቁርስ ያልሆንኩኝ ወይ ከትራንስፖርት ያልሆንኩኝ አስመለጥከኝ በእናትህ።
ፈጣሪ ሪቲም ማለት በነገራችን ላይ ፈጣሪ እኔ እንድዝናናበት የሰጠኝ የስጦታ ነው እና አሁን ልተኛ ነው እንጂ ጫወትበት ነበረ። ብቻ ብዬ ነው እየሳኩ ምዝናናበት። ሪቲም እንዳጣፋሽ በእውነት ፈጣሪን የማመሰግነው አንተ እንድዝናናበት ስለፈጠረ ነው። እሺ ኡስታዝ ጀማል የምትለው ነገር አለ? ልወጣ ስለሆነ አይ ባቢ የምለው ነገር የለኝም ነበርና ያኛ አካውንት ተዘጋ ነው አዘጉት። አዎ አዘጉት፣ ተዘጋ ለ3 ቀን። በጣም ነው የሚያሳዝነው። ትንሽ እኛም ድክመት አለብን፣ ኮፕሊንግ ታፕታፕ ማድረግ አለብንና ይቅርታ እንግዲህ ያው ምን ይደረጋል። ይሄም እንዳይዘጋ በደንብ ጠንከር ብለን መስራት አለ። በቃ ባቢ እኔ ያላወራሁት ያው መሀል ከተማ መርካቶ አካባቢ ስለሆንኩ ነው። እንግዲህ ልተኛ ነው መሰለኝ፣ ሰዓት ደርሷል እና ማለት የኮፒ ሊንክ ችግር አልነበረም በለው ጀማልን። ያው የልጁ ነው ያሳየውን ቪዲዮ ነው ያዘጋው ነው እንዴ? የሆነ ማሳየት የሌለበት ቦታ ሁሌም እያወራ ነበር እኮ የሆነ ፕሮቴስታንት ወገኖቼ ቶሎ አውት ያደርጉኛል አለ። ለካ ይሄ ያሳያቸው ያስጠፋል። እኔ እንዳይከፍት ያልኳት ገጠመኝ። በቃ ለሾረ ሀይረ ነው እንግዲህ ባቢ። በቃ ዛሬ ደግሞ እኔ ቲክቶክ ላይ ምን አየው መሰላችሁ? በዘመናዊ ጣውት በዘመናዊ መልክ አድርገው ማምጥተው እጁ ያወዛወዘ ወገኖቻችን አቦነማ ነው የሚባሉት ካያችሁት በጣም እየሳኩ ነበርና የሌላ ቀን አጀንዳችን ይሆናል። እንግዲህ ባቢ ካገኘኸው መልካም እንቅልፍ ሰዓት። አመሰግናለሁ ቅዱሳን፣ አብረን ስለቆየን በጣም ነው የማመሰግነው። አንደኛው እና ትልቁ አካውንታችን ለ3 ቀን ተዘጋ። ምንም ማድረግ አይቻልም። ያው ለ16ኛ ጊዜ መሆኑ ነው። ሰው ያለውን ነው የሚሰጠው፣ ችግር የለውም። በሱ ይሁን በሪፖርት አላውቅም፣ አየዋለሁ አሁን ወጥቼ። ለማንኛውም ኮፕ ሊንክ ስንመጣ አንዳንዴ ሲያስፈልግ ምናምን እንጂ ብዙም እንትንም አይደለምና ሁላችሁንም ባላችሁበት የደመና አምላክ ይጠብቃችሁ። የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። መልካምን ሁሉ ለእናንተ ይሁን። እኔ ልተኛ ነው። ቻው ባቢ። በብልጌት ስም ተለያይተናል። በሌለን ስም ይሄንን መስከ ክርስቲያን ማን ነገ እናገኛለን። ቻው ሰላሙን። ቻው። ኳሴን ካገኘዋል ያገኛት ሰው ካለ ኳሴን ጥባጥቤ እንዳትጫወቱባት። ኳሴን አደራ በእውነት። ሪቲም ማለት ፈጣሪ እንድዝናናበት የሰጠኝ የኔ ኳስ ነው። ቻው።